ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር ዜናዎች ከመካከለኛው ምስራቅ መውጣታቸውን ቀጥለዋል። በርከት ያሉ ሰበር ዜናዎችን ፈጣን ወቅታዊ መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ ዜናዎችንም በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ኢራን ምሽቱን እንደተሰጋው በእስራኤል ላይ የበቀል ያለችውን እርምጃ ስትወስድ አንግታለች። እጅግ በርካታ ቁጥር ያላቸው ሚሳኤሎች በእስራኤል ላይ ተተኩሰዋል። እስራኤልም ዋና ከተማዋ ቴልአቪቭን ጨምሮ በተለያዩ ከተሞቿ ላይ ከፍተኛ ፍንዳታዎች ተሰምተዋል። የእስራኤል የአየር መከላከያ ስርዓትን የጣሱ በርካታ መሳሪያዎችም የተለያዩ ህንጻዎችን መደብደባቸው ተነግሯል። በእስራኤል ውስጥ የእስራኤል መከላከያ ተቋምም እንደተመታ ተገልጿል። የሌሊቱ ጥቃት ከባድ መሆኑን ተከትሎ የአሜሪካ መንግስትም ጣልቃ መግባቱ ተገልጿል። የአሜሪካ መንግስትም በሰጠው ትዕዛዝ የአሜሪካ የአየር መከላከያ ስርዓትም ወደ እስራኤል ይወነጨፉ የነበሩ ሚሳኤሎችን በመምታት ሲያከሽፍ እንደነበረና በይፋም በሰጠው መግለጫ እስራኤልን ለመታደግ አስፈላጊ በመሆኑና የኢራን ጥቃት እየበረታ በመምጣቱ አሜሪካ ይህንን ጥቃት ለማክሸፍ ሌሊቱን ጣልቃ ገብታ እንደነበረና እስራኤልን የመታደግ ስራ አሜሪካ ስትሰራ ማንጋቷንም ገልጻለች። በሌላ በኩል እስራኤልም እንዲሁ በኢራን ላይ ጥቃት ስትሰነዝር ነው ያነጋቸው። ከዚህ ጋር በተገናኘ ሁለት የእስራኤል ተዋጊ አውሮፕላኖች በኢራን ውስጥ በኢራን አየር መከላከያ ስርዓት መመታትና መውደቃቸውን የኢራን መንግስት አስታውቋል። ከዚህም ባሻገር የጸጥታው ምክር ቤት ስብሰባ አካሂዷል። የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ሩሲያና ቻይና በይፋ ከኢራን ጎን እንደሚቆሙና እስራኤልን እንደሚያወግዙ አስታውቀዋል። አሜሪካ ከእስራኤል ጎን እንደምትቆም በይፋ ገልጻለች። እስራኤልም በመላው ዓለም የሚገኙ ኤምባሲዎቿን ከዛሬ ጀምሮ ሙሉ በሙሉ እንደተዘጉ ይፋ አድርጋለች። ጦርነቱ ቀጥሏል። ዝርዝር አሁን የተሰሙ መረጃዎችን አብረን እንከታተለው። ሰበር ዜና መገናኛ ብዙሃን እንደሚገልጹት ከሆነ የዛሬው ሌሊት ለእስራኤል ከባድ ነበር። የኢራን እስላማዊ አብዮታዊ ጠባቂ ጓድ IRGC እውነተኛ ቃል ኪዳን 3 ወይም ትሩ ፕሮሚስ 3 በሚል የሰየመውን የበቀል ጥቃት በእስራኤል ላይ ሲሰነዝር አድሯል። የበቀል ጥቃት መሰንዘሩን ይፋ ያደረጉት መገናኛ ብዙሃኑ ጥቃቱ እስራኤል በኢራን የኒውክሌርና ወታደራዊ ተቋማት ላይ ጥቃት ሰንዝራ የከፈተችውን ጦርነት ለመመከት በኢራን መንግስት የተወሰደ የመልሶ ማጥቃት የበቀል ጥቃት እንደሆነ የኢራን መንግስት አስታውቋል። የኢራን ጦር ኃይል ቃል አቀባይ ዛሬ ንጋቱን እንደገለጹት ከሆነ በዚህች ሌሊት የእስራኤልን ምሽግ ያናወጠ እውነተኛ ቃል ኪዳን 3 የተሰኘ ግዙፍ ዘመቻ አካሂደናል። የጠላቶቻችንን እብሪት የሰበረና የኢራንን የብረት ጡንቻ ለዓለም ያሳየ ታሪካዊ ምዕራፍ ላይ ነን ብለዋል። በዛሬው ጥቃት በመቶዎች የሚቆጠሩ ግዙፍ ባላስቲክ ሚሳኤሎችና በርካታ ድሮኖች ከኢራን መሬት ተተኩሰው የእስራኤል ከተሞች ሰማይን ማጥለቅለቃቸውን መገናኛ ብዙሃን የዘገቡ ሲሆን በተለይም እንደ ቴልአቪቭና ኢየሩሳሌም ባሉ ቁልፍ ከተሞችም የሚገኙ ወታደራዊ ማዕከላት፣ የአየር መከላከያ ሰፈሮችና ሌሎችም የእስራኤል ስትራቴጂካዊ ቦታዎች የጥቃቱ ዋነኛ ኢላማዎች እንደነበሩና እንደተመቱ ገልጿል። የኢራን መንግስት ሚዲያዎች እንደሚሉት ከሆነ ጥቃቱ በከፍተኛ ትክክለኛነትና የታሰበለትን ኢላማ የመታ ነበር ብለዋል። በእስራኤል በኩል ከፍተኛ ውድመት መከሰቱንና የእስራኤል መከላከያ ኃይል ዋናው መስሪያ ቤትም እንደተመታ የሚገልጹ የመገናኛ ብዙሃን መረጃዎችም ተሰምተዋል። በእስራኤል በተለይም በዋና መዲናዋ ቴልአቪቭ የሚገኙ የዓይን እማኞች ለምዕራባውያን መገናኛ የዜና ወኪሎች እንደተናገሩት ከሆነ የእስራኤል አይረን ዶም የተሰኘው የአየር መከላከያ ስርዓት የኢራንን ግዙፍ ባላስቲክ ሚሳኤሎች ውርጅብኙን ለመመከት ሲታተር ታይቷል ብለዋል። ሆኖም ግን በርካታ ሚሳኤሎች ከመከላከያው ስርዓት ጥሰው በማለፍ ኢላማዎቻቸውን ሲመቱ ታይቷል ተብሏል። የፍንዳታ ድምጾች የእስራኤልን ከተሞች ሲያናውጧቸው እንዳደሩና የእሳት ነበልባል ከየቦታው ሲቀጣጠል እንደታየም መገናኛ ብዙሃኑ ገልጸዋል። ጥቃቱ ይህ ዘገባ እስከተጠናከረበት ሰዓት ድረስ እንዳልቆመ የመገናኛ ብዙሃን የዘገቡ ሲሆን የኢራን መንግስት እንዳለው የኢራን ህዝብ ክብርና ደህንነት የማይደራደር ቀይ መስመር ነው፣ ጠላቶቻችን ይህንን እንዲገነዘቡ እናደርጋለን ሲል ማስጠንቀቂያ ሰጥቷል። ትናንትና ምሽት ጀምሮ የአሜሪካ መንግስት በተለይም በርካታ የጦር አውሮፕላኖችን ወደ እስራኤል በማስጠጋት እስራኤል ሌሊቱን ሊሰነዘርባት የሚችለው ጥቃት ከባድ ስለሆነ ምናልባትም ከእስራኤል አቅም በላይ ከሆነ እስራኤልን በማገዝ ላይ ሰማራለሁ ያለው የአሜሪካ ጦር እንደሰጋው ሆኖ ኢራን የሰነዘረችው ጥቃት እጅግ በርካታ ቁጥር ያለውና አይነቱም መጠኑም የሰፋ በመሆኑ እስራኤል ሌሊቱን የአሜሪካ
እርዳታም ጭምር አስፈልጓት እንደነበር መገናኛ ብዙሃኑ ዘግበዋል። ኢራን በእስራኤል ከተሞች ላይ የከፈተችውን የመልሶ ማጥቃት የሚሳኤል ጥቃት ለመመከት የአሜሪካ ጦር ኃይል ቁልፍ ሚና መጫወቱንና ጥቃቱ በእስራኤል ላይ እየበረታ ሲሄድ የአሜሪካ መንግስት ለመከላከል መግባቱም ተነግሯል። በሁለቱ ሀገራት መካከል ለረጅም ጊዜ የዘለቀው የጸጥታ ስምምነት ምን ያህል አስፈሪ እንደሆነ ያሳየ ክስተት ነው በተባለው በዚህ ጥቃትም ምናልባትም አሜሪካ ቀጥተኛ ተሳታፊ እንዳትሆንም ተሰግቷል። ትናንትና ምሽትና ዛሬ ንጋት ላይ ኢራን እውነተኛ ቃል ኪዳን 3 በሚል ስያሜ በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችና ድሮኖችን በእስራኤል ላይ ባዘነበችበት ጥቃት ወደ ቴል አቪቭና ሌሎችም ከተሞች የተተኮሱት ሚሳኤሎች አይረንዶምና የዳዊት ወንጭፍ የተሰኙት የአየር መከላከያ ስርዓቶች ከባድ ጫና ውስጥ ወድቀው ነበር የተባለ ሲሆን የአሜሪካ ባለስልጣናት ለምዕራባውያን መገናኛ ብዙሃኖች እንዳረጋገጡት ከሆነ በተለይም በምስራቃዊ ሜዲትራኒያን ባህር ላይ የተሰማራው የአሜሪካ የጦር መርከብ ዩኤስኤስ ቶማስ ወደ እስራኤል ሲያመሩ የነበሩ በርካታ የኢራን ሚሳኤሎችን እስራኤል ሳይደርሱ እስራኤልን ለመታደግ በሚል በተሰጣቸው ትዕዛዝ በተሳካ ሁኔታ በርካቶችን ለማክሸፍ ችሏል ብለዋል። በተጨማሪም በመካከለኛው ምስራቅ በተለያዩ ሀገራት የሚገኙ የአሜሪካ የጦር ሰፈሮች ውስጥ የተተከሉ ዘመናዊ የፓትሪዮት እንዲሁም የታድ የተሰኙ የአየር መከላከያ ስርዓቶች እስራኤልን ለመታደግ ሲሰሩ አድረዋል ብለዋል። የፔንታጎን ቃል አቀባይ በሰጡት መግለጫ የአሜሪካ ጦር ኃይሎች ከእስራኤል መከላከያ ሰራዊት ጋር ሙሉ በሙሉ በመቀናጀት የእስራኤልን ሉዓላዊነትና የሕዝቧን ደህንነት ለመጠበቅ ሌሊቱን ሲሰሩ አድረዋል ብለዋል። የኢራን ጥቃት እየበረታ በመሄዱ በአሁኑ ሰዓት ደግሞ የአሜሪካ ተዋጊ ጀቶች በቀጠናው ሰማይ ላይ በማንዣበብ ሁኔታውን እየተከታተሉ እንደሆነ የተገለጸ ሲሆን ከዚህ በላይ አስጊ ነገር ከተፈጠረ አሜሪካ በጦርነቱ ተሳታፊ ልትሆን እንደምትችልም ገልጸዋል። ምንም እንኳን አሜሪካ ይህንን የመከላከል እርምጃ ብትወስድም እስራኤል በኢራን የኒውክሌርና ወታደራዊ ተቋማት ላይ ለሰነዘረችው የመጀመሪያ ጥቃት ምንም አይነት ተሳትፎ እንደሌላት አሁንም ትገልጻለች። ነገር ግን እስራኤልን አልተዋትም ትላለች አሜሪካ። ሌሊቱን የወጡት ሌሎች መረጃዎች እንዳመለከቱት ከሆነ እስራኤል ወዲህ ከኢራን የሚሰነዘሩ ጥቃቶችን ለማክሸፍ በምትጥርበትና በርካታ ሚሳኤሎችም ቴል አቪቭን በደበደቡበት የዛሬ ሌሊቱ ክስተት የእስራኤል ተዋጊ ጀቶች በሌላ በኩል ኢራን ውስጥ ገብተው የኢራን ዋና መዲና ቴህራን ላይ ከፍተኛ ፍንዳታዎች የተሰሙበትን ጥቃት በኢራን ላይ ሌሊቱን ሲሰነዝሩ እንደነበርም ለማወቅ ተችሏል። በመካከለኛው ምስራቅ ውጥረቱ ወደ አዲስ ምዕራፍ በተሸጋገረበት የዛሬ ሌሊቱ ክስተት የኢራን እስላማዊ አብዮታዊ ጠባቂ ጓድ ወይም IRGC የአየር ክልሏን የጣሱ ሁለት የእስራኤል የጦር ጀቶችን መቶ መጣሉን የኢራን መንግስት አስታውቋል። ይህ ክስተት ይላል የኢራን መንግስት፣ ይህ ክስተት እስራኤል በኢራን ላይ ጥቃት ከሰነዘረችና ኢራንም እውነተኛ ቃል ኪዳን 3 በሚል የሚሳኤል ጥቃት ምላሽ መስጠት ምሽቱን ከጀመረች በኋላ ዛሬ ሌሊቱን የተፈጠረ ክስተት ሲሆን የኢራን ጦር ቃል አቀባይ ብርጋዴር ጀነራል አቦል ፋዚል ሽካርቲ በሰጡት መግለጫ የጠላታችን እስራኤል የላከችው ሁለት ዘመናዊ የጦር ጀቶቿን ዛሬ ንጋት ላይ የአየር ክልላችንን ጥሰው ለመግባት ሲሞክሩ የሀገራችን የአየር መከላከያ ስርዓት በተጠንቀቅ ሲጠብቃቸው ነበር። የተሰጠውንም ግዳጅ ፈጽሞ ሁለቱንም ጥሏቸዋል ብለዋል። በሀገር በቀል ቴክኖሎጂም በተመረተውና የአየር ክልላችንን እንዲጠብቅ ባሰፈርነው የአየር መከላከያ ስርዓታችን አማካኝነት ሁለቱም የእስራኤል ጀቶች ሙሉ በሙሉ ተመተው ወድመዋል ሲሉ የኢራን ወታደራዊ ብቃትን አጉልተው ሲናገሩ ተደምጠዋል። ዛሬ ንጋቱ የኢራን መንግስታዊ የዜና አውታሮች ቴህራን ታይምስ እንደዘገበው ከሆነ ጀቶቹ የተመቱት በምዕራባዊው የሀገሪቱ ክፍል ሲሆን አንደኛው በኬርማንሻህ ግዛት ሲሆን ሌላኛው ደግሞ በኢላም ግዛት አቅራቢያ የሚገኙ ተራራማ ቦታዎች ላይ እንደነበረ ተገልጿል። የኢራን ቴሌቪዥን ከስፍራው የተመቱ የጦር ጀቶች ወድቀው ሲነዱ የሚታይበትን ምስል ያጋራ ሲሆን ነገር ግን የተመቱት የጦር ጀቶች አይነትና የወደቁበትን ትክክለኛ ቦታ በዝርዝር አላሳየም። የኢራን ጦር የወደቁትን ጀቶች ፍርስራሽና የተማረኩትን አብራሪዎች ካሉ በተመለከተ በቀጣይ ዝርዝር መረጃ እንደሚሰጥ ገልጿል። የዜና ይፋ ከሆነ በኋላ የእስራኤል መከላከያ ሰራዊት IDFም ሆነ የእስራኤል መንግስት ባለስልጣናት የዘገባ እስከተጠናከረበት ሰዓት ድረስ ምንም አይነት ይፋዊ ምላሽ አልሰጡም። የእስራኤል ወገን እንደዚህ አይነት ጉዳዮች ላይ አፋጣኝ ምላሽ ከመስጠት የመቆጠብ ልምድ እንዳለው መገናኛ ብዙሃን የዘገቡ ሲሆን የቴል አቪቭ ዝምታ በዓለም አቀፉ ማህበረሰብ ዘንድ የተለያዩ መላምቶች እንዲነሱ አድርጓል ብለዋል። ወታደራዊ ተንታኞች እንደሚሉት የኢራን የዜና እውነት ከሆነ ይህ ድርጊት እስራኤልን የአየር የበላይነት በእጅጉ የሚፈታተንና የኢራን የአየር መከላከያ አቅምን ከሚገመተው በላይ
ላይ እጅግ የላቀ መሆኑን የሚያሳይ ትክክለኛ ክስተት ነው ይላሉ። በተለይም እስራኤል በዓለም ላይ ካሉ እጅግ ዘመናዊ የጦር ጀቶች ያሏት ሲሆን እና F-35 ስውር ተዋጊ ጀቶች የምትጠቀም በመሆኗ ኢራን ይህንን ጀት መታ ከጣለች በእውነትም የአየር መከላከያ ስርዓቷ ከፍተኛና የጠነከረ ሊሆን ይችላል የሚል ግምት በተንታኞች መሰጠቱን የምዕራባውያን መገናኛ ብዙሃኖች ሲወያዩበት ያደሩት ክስተት ሆኗል። ይህ በዚህ እንዳለ እስራኤል በመላው ዓለም የሚገኙ ኤምባሲዎቿንና ቆንጽላ ጽሕፈት ቤቶቿን ሙሉ በሙሉ ላልተወሰነ ጊዜ መዝጋቷን ይፋ አደረገች። የእስራኤል የውጭ ጉዳይ ሚኒስትር ባወጣው መግለጫ እንዳለው በቅርብ ጊዜ ከተከሰቱ ሁኔታዎችና በወቅታዊ ጉዳዮች አንጻር የእስራኤል በዓለም ዙሪያ የሚገኙ ሁሉም የዲፕሎማቲክ ሚስዮኖች ኤምባሲዎችና ቆንጽላ ጽሕፈት ቤቶች በሙሉ ዝግ ናቸው ብሏል። ይህ የእስራኤል ውሳኔ የተላለፈው እስራኤል የአንበሳው መነሳት ኦፕሬሽን ወይም ኦፕሬሽን ራይዚንግ ላዮን በሚል የሰየመችውንና የኢራንን ከፍተኛ ወታደራዊ አዛዦችና የኒውክሌር ሳይንቲስቶችን ሕይወት የቀጠፈውንና በኋላ በመልሶ ማጥቃት እርምጃ በእስራኤል ላይም ከፍተኛ ጉዳት እያደረሰ በሚገኘውና በሁለቱ ሀገራት መካከል ያለው ውጥረት እየበረታ በሄደበት በዚህ የጦርነት ወቅት ነው። የኤምባሲዎቹ መዘጋት በኢራን በኩል ሊሰነዘር ለሚችል ማንኛውንም አይነት የበቀል እርምጃ በቅድመ ጥንቃቄ የተወሰደ መሆኑን የእስራኤል ባለስልጣናት በይፋዊ መግለጫቸው ሌሊቱን አስታውቀዋል። በቦነስ አይረስ፣ በዋሽንግተን ዲሲ፣ በፓሪስ፣ በጀርመን ጨምሮ በመላው ዓለም የሚገኙ ሁሉም የእስራኤል ኤምባሲዎችና ቆንጽላ ጽሕፈት ቤቶች በራቸው ሙሉ በሙሉ ዘግተዋል። ለዜጎቻቸው አስቸኳይ የቆንጽላ አገልግሎት ካስፈለጋቸው በስልክ መስመር ብቻ የሚሰጥ አገልግሎት እንደሚሰጥም ኤምባሲው አስታውቋል። ከኤምባሲዎቹ መዘጋት በተጨማሪም የእስራኤል መንግስት በውጭ ሀገራት ለሚገኙ ሁሉም የእስራኤል ዜጎች ጥብቅ የደህንነት ማስጠንቀቂያ ያወጣ ሲሆን ዜጎችም በአደባባይ የእስራኤልን ወይም የአይሁድን ማንነት የሚያሳዩ ምልክቶችን ከመልበስ እንዲቆጠቡና በማህበራዊ ሚዲያዎችም ስለሚገኙበት ቦታ መረጃ ከመለጠፍ እንዲታቀቡ እንዲሁም ከእስራኤል ጋር በተያያዙ ስብሰባዎችና ዝግጅቶችን ላይ ከመገኘት እንዲቆጠቡ እስራኤል ዜጎቿን በሌሊቱ አሳስባለች። በተለያዩ የአውሮፓ ከተሞች በተለያየም በጀርመንና በስዊድን በእስራኤልና በአይሁድ ተቋማት ዙሪያ የደህንነት ጥበቃ በሰፊው መጠናከሩም ተገልጿል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢራንና በእስራኤል ጉዳይ ለመወያየት አስቸኳይ ስብሰባ የጠራ ሲሆን የጸጥታው ምክር ቤት ዋና ቀዳሚ አባል የሆኑት ሩሲያና ቻይና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ ተገኝተው እስራኤል በኢራን የኒውክሌር ወታደራዊ ተቋማት ላይ የፈጸመችውን ጥቃት በጽኑ እናወግዛለን፣ ጦርነቱን የጀመረችው እስራኤል ናት ብለዋል። ሁለቱ ሀገራት የእስራኤልን እርምጃ ዓለም አቀፍ ሕግን የጣሰና የቀጠናውን ሰላም አደጋ ላይ የሚጥል የኢራንን ሉዓላዊነት የደፈረ ነው ሲሉ ተቃውመው በይፋ ከኢራን ጎን እንደሚቆሙ አስታውቀዋል። የጸጥታው ምክር ቤት አስቸኳይ ስብሰባ የተጠራው በኢራን ጥያቄ መሰረት ሲሆን ሩሲያና ቻይና ጥያቄዋን በመደገፍ ስብሰባው የተጠራው እስራኤል በኢራን ላይ ኦፕሬሽን አንበሳ በሚል በይፋ ተናግራ ስያሜ ሰጥታ ከጀመረችው ጦርነት በኋላ ነው ብለዋል። የኢራን የኒውክሌር ሳይንቲስቶችና ከፍተኛ የጦር አዛዦችም ለህልፈት ተዳርገዋል። የአየር ጥቃትም በከፍተኛ ሁኔታ በኢራን ላይ ተሰንዝሮባታል ብለዋል። ሩሲያና ቻይና ኢራንን ደግፈው በቆሙበት የዛሬው ስብሰባ በስብሰባው ላይ የተገኙት የሩሲያ ፌዴሬሽን ቋሚ ተወካይ ቫሲሊ ኔቤንዚያ የእስራኤል ጥቃት ምንም አይነት ማመካኛ ሰበብ የሌለውና የተባበሩት መንግስታት ድርጅት የሉዓላዊ ሀገርን የመጠበቅ ቻርተርንና ዓለም አቀፍ ሕጎችን በሙሉ የጣሰ ነው ብለዋል። አክለውም የሩሲያ ፌዴሬሽን ይህንን በእስራኤል የተወሰደውን እርምጃና የጦርነት እንቅስቃሴ የሩሲያ መንግስት ፈጽሞ የማይቀበለው ነው በማለት የእስራኤል ወታደራዊ ጀብደኝነትና ቀጠናውን ወደ ከፋ ጦርነት እየገፋው መሆኑን አስጠንቅቀዋል። አቤንዚያም አክለውም ጥቃቱ በሉዓላዊ ሀገር በሆነችው ኢራን ላይ መፈጸሙንና ሰላማዊ የኒውክሌር ተቋማትን ኢላማ ያደረገ ከፍተኛ የሆነ ግጭት ሊያስነሳ የሚችልና በተለይም ደግሞ የኒውክሌር ጨረር ልቀትን የሚጨምር በቀጠናውም ከፍተኛ አደጋ የሚያመጣ ነው ብለውታል። የቻይናው የተባበሩት መንግስታት ድርጅት አምባሳደር ፉኮንግ ደግሞ በበኩላቸው ቻይና የእስራኤልን እርምጃ እንደምታወግዝና በይፋ ከኢራን ጎን እንደምትቆም ገልጸዋል። አምባሳደር ፉ እንዳሉት ከሆነ ቻይና የእስራኤልን የኢራንን ሉዓላዊነት ጸጥታና የግዛት አንድነቷን መጣሷን ትቃወማለች ካሉ በኋላ እስራኤል አደገኛ ወታደራዊ እርምጃዎቿን በአስቸኳይ እንድታቆም እንጠይቃለን ብለዋል። አክለውም የእስራኤል በኒውክሌር ተቋማት ላይ ጥቃት መሰንዘሯ ሌላ ቀይ መስመር መሻገር መሆኑን እንዲሁም የኒውክሌር ጨረራው ከወጣ
ለከፍተኛ የሰው ልጅ እልቂት የሚዳርግ ነው ብለውታል። የኢራን ተወካይ በበኩላቸው የእስራኤል ጥቃት የጦርነት አዋጅ ነው ሲሉ በጸጥታው ምክር ቤት የገለጹ ሲሆን በጸጥታው ምክር ቤት እስራኤልን ተጠያቂ እንዲያደርግና በእስራኤልን የመከላከል እርምጃ እንዲወስድ ጠይቀዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በእስራኤልና በኢራን መካከል የተፈጠረው ወታደራዊ ግጭትን እናወግዛለን ካሉ በኋላ ሁለቱም ወገኖች ወደ ከፋ ጦርነት እንዳይገቡ ሲሉ አቅርበዋል። ነገር ግን በኢራን ከፍተኛ ቅሬታ የቀረበባቸው አንቶኒዮ ጉተሬዝ በግልጽ ለምን እስራኤልን አያወግዙም? እኛ ጦርነት አልጀመርንም፣ እስራኤል ራሷ ናት በአየር ክልላችንን ጥሳ የአየር ጥቃት የፈጸመችብን፣ ታዲያ እስራኤልን በስም ጠቅሰው እንዴት ማውገዝ አቃቶት? በሚል ከኢራን ተወካዮች ለአንቶኒዮ ጉተሬዝ ለተነሳላቸው ጥያቄ አንቶኒዮ ጉተሬዝ በዝምታ አልፈውታል። የተባበሩት መንግስታት ድርጅት የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ዳይሬክተር የሆኑት ራፋኤል ግሮሲ ለምክር ቤቱ በይፋ ሌሊቱን እንደገለጹት የኒውክሌር ተቋማት በምንም አይነት ሁኔታ ጥቃት ሊሰነዘርባቸው አይገባም፣ እስራኤል ያደረገችው አደገኛ ነገር ነው ብለዋል። ይህ ሁሉ ትችት የተሰነዘረባቸው የእስራኤሉ ተወካይ ደግሞ በበኩላቸው ሀገራቸው ፕሪምፒቲቭ ስትራይክ ወይም ደግሞ ቀድሞ የማጥቃትና ራስን የመከላከል እርምጃ የወሰደች ሲሆን የራሷን የመከላከል መብት እንዳላትና የኢራን የኒውክሌር መርሃ ግብር ለህልውናዋ አደጋ በመሆኑ እርምጃ መውሰዷ አስፈላጊ እንደነበርና ኢራን ኒውክሌር ለመታጠቅ ጫፍ ደርሳ እንደነበር፣ ኢራን የኒውክሌር መታጠቅ ደግሞ የእስራኤል መጥፋት በመሆኑ ይህ እንዲሆን አንፈቅድም፣ ስለዚህም ራስን የመከላከልና ቀድሞ የማጥቃት እርምጃ ወስደናል ብለዋል። በሌላ በኩል በዚሁ የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ላይ የተገኘችው አሜሪካ በይፋ እስራኤልን እንደምትደግፍና እስራኤል እየወሰደች ያለችው ራሷን የመከላከል መብት ነው፣ ራሷን የመከላከል መብት ደግሞ አላት፣ አሜሪካ ይህንን ራስን የመከላከልን የእስራኤልን መብት ትደግፋለች ብለዋል። አሜሪካም በይፋ ከእስራኤል ጎን እንደምትቆም ከገለጸችና ከሩሲያና ቻይና ተቃራኒ መሆኗን ከገለጸች በኋላ በጸጥታው ምክር ቤት በተደረገው ስብሰባ ከፍተኛ ልዩነቶች የታዩ ቢሆንም በአብዛኛው የአውሮፓ ሀገራት ሁለቱም ሀገሮች በሚል ጠቅሰው ባወጡት መግለጫ ሁለቱም ሀገሮች ከወታደራዊ እርምጃ እንዲታቀቡ ጥሪ እናቀርባለን ከማለት ውጪ ሁኔታውን በዝርዝር መጥቀስ ሳይፈልጉ ቀርተዋል። ሩሲያና ቻይና ግን በተቃራኒው ኢራን ጦርነት አልጀመረችም፣ የጀመረችው እስራኤል በመሆኗ እስራኤል ጦርነቱን ታቆም ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጭር መረጃ ይህንን ይመስላል። ከሰዓታት በኋላ በሌላ መረጃ ተመልሰን የምንገናኝ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ